አረ እንወዳለን እንዴ ወልይን አላህ ያከበረን እንዴት አላከበረ አላህ ያወደዳቸው እንዴት እኔ አልወድም ወልይ ያለው ለአላህ ወልይ ያለው قال الله جل وعلا في كتابه ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون يا الله ወዳጆች አለ ألا أواج استفتاح ذات ነገሩን ትኩረት ለመስጠት ነው ተአኪድ አጽንኦት ለመስጠት ነው አላህ Subhanahu Wa Ta'ala ይነገር إن أولياء الله يا الله ወዳጆች يا الله ወዳጆች لا خوف عليهم ፍርሃት የለባቸውም ወደፊት መጥፎ ያጋጥመናል ብለው ስጋት የለባቸውም ማለት ለምን لأنهم عملوا لله وعاشوا لله وعلموا دين الله وتعلموا دين الله وعملوا به يا الله دين ተምረው ሰርተውበታል ታግለዋል ተዋድቀዋል ስንቅ ይዘዋል ስጋት የለባቸውም ማለት አላህ ولا هم يحزنون አይተግዙ فيما تركوه في الدنيا وراءه ዱንያ ላይ በተውት ነገር አይጨነቁም ለምን አላህ የበለጠ ይተካቸዋል ስንት ነገር አለ ሽልማት አንተዬ ይሄንን አለ እነማን ናቸው ወልዮች የሻህ አህመድ ልጅ የሸህ ዑስማን ልጅ የነሽ የደገር የልጅ ልጅ የደገሮች አክስታቸው ልጅ ያጎታቸው ልጅ አላለ ኪታቡ አላለ ቁርአን አላለ የነብዩ ሐዲስ የትም ኪታብ ላይ የለም والله እንደው ኪታብ ሙዕተበር ሆነ ኪታብ ላይ የለም ይሄ የለም ለምን አላህ እንዲህ ብሎ الذين آمنوا وكانوا يتقون እነዛ በአላህ ያመኑትና አላህን የሚፈሩት የአላህ ወልዮች እነዚህ ናቸው والله انتبهوا ايها الاخوه የአላህ ወልዮች እነማን ናቸው ቆሎ ያስቆሉ ያሳረዱ ነጭ ጥላ ይዘው የሚዞሩ በፍጹም ጭራ ያዙ አልተባለም የሾቹ የልጅ የለም ለምን በዲኤንኤ አይተላለፍም ወልይነት በሴል የሚተላለፍ ሳይሆን ወልይነት የሥራ ውጤት አላህን በመገዛት የሚገኝ ነው ለዚህ ምን አለ አላህ الذين آمنوا وكانوا يتقون እነዛ በአላህ ያመኑና አላህን የሚፈሩ እነዚህ ናቸው ያለሁ ይሄንን መለኪያ ይዘህ አንተ ለሁሉም ነገር መለኪያ እኮ አለው የዘይት ሊትር አለ የነዳጅ ሊትር አለ የሱካር የጨው ደግሞ ኪሎግራም አለ መለኪያ አለ ለህል መስፈሪያ አለ አይደል መስፈሪያ መለኪያ አለ መጠንን ለማወቅ ሰው ከሰው መለያ አለ ማበጠሪያ በደንብ ተቀምጧል الذين آمنوا وكانوا يتقون የኢማን ልክን አታቅም እኔ ውስጥ ያለን አታቅም ነገር ግን በዛሂር እኔ ላይ የምታየዋል ሶላት الجماعه ሲመላለስ ወደ ሶላት ሲመጣ ዲኑ ላይ ጎበዝ ሆኖ حرام ሲርቅ ታየዋለህ አህሲቡሁ ጥሩ ሰው ነው ብዬ አስባለሁ والله حسيبه الله ውስጡን ይወቅ ብለህ የምትለው ነገር አለ አሁን እኮ እንኳን ጥርጣሬ የለም እከሌ ወልይ ናቸው ቁጭ አንተ የወልይነት በቅሪ አይመረጥም እስልኝ والله ወልይን አልጠላሁም ወልይን ወዳለሁ እያልኩ ነው ሌላ አቅጣጫ ሲዘውት ወልይ አይወድም ይላሉ አይደለም ወልይን ምረጥ በደንብ አድርግ አይኔ ኑርህ እንጂ ግጠም እንጂ በደንብ አድርግ ተመልከት ጥሩና መጥፎ የለይ ምርጥና ግርድ የለይ አይደል እንደው በወልዮች በደጋጎቹ ስም እንክርዳዶች ገብተዋል እነዚህን እንክርዳዶች እያወጣን እየለቀመን እንክርዳድ ገብቷል እንክርዳድ ገብቷል ምን ፉቅራ መጥቷል የሚያስቆላ መጥቷል ሴቶች ጋር የሚቀላቀል አለ ጫት መቃም ወልይነት የመሰለው አለ ይሄ አይደለም ወልይ الذين آمنوا وكانوا يتقون ይሄ ማን ዴፊኒሽን የማን ገለጻ ነው የማን ማብራሪያ ነው የአላህ ከአላህ በላይ ታዲያ ማን ይገለጽ ወልዮቹ ወዳጆቹን ማን ይናገር አገር ተሰብስቦ ትልልቅ ሽማግሌ ተሰብስቦ ኧረ በፍጹም አላህ ምን አለ አላህ الذين آمنوا وكانوا يتقون እንደው በደንብ አስገባው ጆሮ ውስጥ በአላህ ያመኑ አላህን የሚፈሩ በቃ እነዚህ ናቸው የአላህ ወልዮች እነዚህ ናቸው የት ሀገር ነው ያሉት በየቦታው አሉ በየመሳጅዱ አሉ በየከተማው አሉ በየሀገሩ አሉ አንተ በዘር መርጠህ ልትሄድ ትችላለህ ሁለት ጥፋት እኮ ነው አንደኛው ጥፋት እነከሌ ወልይ ናቸው ብለህ መርጠህ ማስቀመጥህ ማን ነገረህ በምን መዘንክ ማን የተናገረው ማን አለ ይሄንን የአላህ ወልይ ከሌ ነው ብለህ የምታደርግ የአላህ ወልዮች በዘር የሚተላለፍ አይደለም በዘር ግን አታድል በዘር ማደር አንድ ስህተት የለም ሸሪዓ ላይ በዘር ማደር አንድ ስህተት ያዘል ሁለተኛ የአላህ ወልዮች ናቸው የአላህን ወልዮች አቃርቡን ሽጡን የእድሜን ነገር አደራ አበያ አንቱ ጋር ቀይመጥቻ አላፍርም አንቱ ጋር የመጣ አፍሮ አያውቅም ዛሬ ጤንነት ይዤ እሄዳለሁ ዛሬ ትዳር ይዤ እሄዳለሁ ዛሬ ንብረት ይዤ
ይህም ሌላ ስህተት። ወልይ የወልዮች ወልይ ቆንጆ ወልይ ማን ነው? ረኢሱል አውሊያ ብትባል بعد الانبياء አብዱልቃድር ጀይላኒ ልትል ትችላለህ። ላ ወአልፉ ላ 1000 ጊዜ ፍጹም እልሃለሁ። ለምን? አቡበከር ናቸው የወልዮች ወልይ የአላህ ወዳጅ ቁጥር አንድ ማናቸው ብትለኝ بعد الانبياء ከነቢያት በኋላ ማን ናቸው? አቡበከር ቀጥሎ ዑመር ቀጥሎ ዑስማን ቀጥሎ አሊ አብዱልቃድር ጀይላኒ አይደል የተቀመጠ ይሄ አብዱልቃድር ጀይላኒ نحبه في الله ولله وعالم من العلماء الربانيين ከታላላቅ ዑለማዎች አንዱ የዐቂዳ ሰው ረሂመሁላህ አላህ ይዘንላቸው። ታሪካቸውን ግን አበላሹት ከኋላ መጥተው። ሙሪድ የሚባል ነው የትልቅ ሸኽስን የሚያጠፋው። ያስተምራል፣ ይለፋል፣ ይታገላል፣ ኪታብ ይጽፋል፣ አስተምሮ ይሄዳል። ከኋላ የመጣው ሙሪድ በሱ ቀብር መብላት ይፈልጋል። እኔ አብዱልቃድር ጀይላኒ ሲበሩ አይቻለሁ ብሎ ያወራል። ምን ታደርገዋለህ? ሲበሩ አይቻለሁ፣ የሆነ ነገር ሲመጣ አይቻለሁ፣ እንዲህ ሲል አይቻለሁ ይልና ያወራል። እሱ ምን ሰደና ይሆንና ይበላል። ጥቅም ጋር ተያያዘ። አዩሃ الأخوة ይሄንን ነው እያስተማርን ያለነው። ይሄንን ነው ታው እያልን ያለነው። ማህበረሰብ ደግሞ ጥሩ ነው ብለው ታልቃለች። ቃልቻ እንደ ወላሂ አላህ ካላስተካከለው ቃልቻና ሴት ከጠመመ አቅጣጫ ከቀየረ ብዙ ነገር ያስጨርሳል። በጣም ብዙ። አላህ ያስተካክልልን፣ አላህ ያስተካክልልን፣ እኛንም አላህ ያስተካክለን። አላህ በሰላም በጥሩ መንሃጅ ላይ አላህ ያኖረን። ቃልቻ ካጠፈ 1000 ሰው ነው የሚያጥፍብህ። 1000 ሰው መውሊድ ክልክል ነው ብለው መጥተዋል ይላል። ዝም በላቸው ነብዩን ስለማይወድ ነው ይላል። እኔ ከሸው ሲል በለጠ አላቅ እቤት ትገባለህ። ጠንተ መመዘን አትችልም። 7 የለም ትላለህ። 7 ደግሞ ሸውሴን ናቸው ሂደው የሚያርዱት። ወይ ሻምል ሸከማል ሻህ አብዱልአዚዝ ይሆናሉ። አርደው ጠብተው አንደራፋ የሚለው ይችን የከለከለባቸውን ሰው መርዘውታል። የዋሃብያ መጣ ሶደቃ ይከለከላል ይላሉ። አንተ ሶደቃ አጅር እንዳላገኝ እንቅፋት ሆኖ ነው እንደነዚህ ዋሃብዮች። ኧረ ዝም በል እነዛ መጥፎች ናቸው አሉ ትልና ጠልተህ ትሄዳለህ። አልመዘንክ። ነብዩ 7 አላደረጉ፣ ዑመር አላደረጉ፣ አቡበክር አላደረጉ፣ ዑስማን አላደረጉ፣ አልይ አላደረጉ፣ እነ አኢሻ አላደረጉ፣ እነ ኡሙ ሱለይም አላደረጉ፣ እነ ኢማሙ ሻፊዒ አላደረጉ፣ ኢማሙ አህመድ አላደረጉ፣ ኢማም ማሊክ አላደረጉ። አንድ ኪታብ የለም 7 የሚል ሶደቃ አለ። ሶደቃ አብላ ደስ ባለ በተመቸ ሰዓት አብላ። ሶደቃማ በቁርአን እኮ አለ ነው በሐዲስ ያለ። ማን ከለከለ? 7 14 4 ወር 6 ዓመታት አይነ መፍረጫ ምን እየተባለ ግን ያው ይሄ ነው የለም። ይሄ የለም። ከየት አመጣኸው? የለም ኪታብ። ምን ችግር አለው አትበል። እንደ ችግር አለው እንጂ ዲን እኮ ነው። አንተ ምን ችግር አለው? አንተ የትራፊክ ህግ እያከበርክ ምን ችግር አለው ብለህ ታልፋለህ? እንደ ትራፊክ ህግ ይተቆም። ታዲያ ትራፊክ የምትጠነቀቅ ሰውዬ አላህ ዲን ላይ ቆይ ወላሂ የሚያሽከረክሩ ሰዎች አቀበት ቁልቁለት ከርቭ ላይ እንደዚህ የሚታጠፍ በላይ ስሎውሊ ይልሃል። ዝግ አድርገህ ንዳው እዛ አደጋ አለ ይላል። ዝግ አድርገህ ትነዳለህ። ሰውየው እኮ የለም ጽሁፍ እኮ ነው ስሎውሊ የሚል የተለጠፈው። ይችን እንግሊዘኛ ስሎውሊ የሚያከብር አእምሮ ካለ የአላህን ዲን እንዴት ነው የማትመለከተው? እንዴት ነው የማታከብረው? ለምን? የተፈጠረለትን ዓላማ እንወቅ እንጂ። ለምንድን ነው ወደ ምድር የመጣ ነው? እንወቅ እንጂ እንረዳ እንጂ። ለዚህም ነው እንደው ቃልችነት ያላቸው ሰዎች አላህ ሱብሓነሁ ወተዓላ ፍሩ፣ አላህን ፍሩ።